ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? ያለው እግዚአብሔር ይመስገን። ባላችሁበት ሰላማችሁ ብዝት ይበልኝ ቤተሰቦቼ። እንግዲህ እነ ሀይሚ እንደተለመደው ቪዲዮ ለቀዋል በብሩኬ ቤት ማለት ነው። በነገራችን ላይ እዩ ቡታጅራ ሆና እነ ሀይሚ ወደ አዲስ አበባ ከሄዱ ወደ ነበሩበት። በነገራችን ላይ አሁን ክረምት ስለሆነ ትምህርት ስለተዘጋ መሰለኝ ወደ አዲስ አበባ ዙሮ የሚሄዱበት ምንም አይነት ነገር ስለሌለ መሰለኝ ቡታጅራ ይሄን ነገር እንትን ብለው የሚሰሩት ይመስለኛል። እንደዛ መሰለኝ። ብዙ ጊዜ ለሀይሚ ትምህርት ቤት ምናምን ስለሆነ የሚሄዱት ወደ አዲስ አበባ ነው። ከምር ግን ወይ ዲኤንኤው ተመርመሮ ተመልካችም አንዳንዱ እየተወዛገበ ነው። አንዳንዶቻችሁ ዲኤንኤው ይመርመር የምትሉም አላችሁ። አንዳንዶቻችሁ ደግሞ ሰለችን፣ ይሄ ነገር ምንድን ነው? በጣም ተደጋገመ፣ በአንድ ቀን የሚያልቅ ነገር ምንድን ነው? ቋጩልን። ሀይሚና ብሩኬ ራሳችሁን ችላችሁ ኑተሎ ተጋጫችሁን፣ በፍቅር መጣችሁ፣ ራሳችሁን ሁናችሁ ራሳችሁ ብቻ ኑተሎን ይቺ ልጅ አታስገቡብን እያላችሁ ነው ማለት ነው። እነሱ ደግሞ ብዙ ጊዜ ያው ኮሜንት ላይ እንትን ባይሉም ኮሜንት ያያሉ። የተመልካች ኮሜንት በጣም ነው የሚያዩት። አይታችሁ ከሆነ ብሩኬም እና ሀይሚም ያ እንትን ይላሉ። የሚሳደቡትንም አላችሁ። አንዳንድ የምትሳደቡ ሁለተኛ አስተያየት የሚሰጡም አስተያየት ትናገራለች ሀይሚም ሆነ ብሩኬ እና እንግዲህ በብዛት የዛሬው በቃ ነው በሚል ነው። በቃ ከህይወታችሁ ትውጣ ዙሮ የብሩኬ ልጅ አይደለም በሚለው ነው በብዛት ተመልካች ድራማ መሆኑ ነው እየገባው ያለው። ገብቶታል ማለት ትችላላችሁ በጥቅሉ ማለት ነው። እና ስራ እንደሆነ ስራ ሆኖም ግን በቃ ይሄ ነገር በጣም ተደጋገመ። ቼከን ምንድነው ነገሩ እያላችሁ ነው ብዙዎቻችሁ ማለት ነው። እና ቢሉም እንግዲህ እነሱ ካልፈለጉ በምን አይዲ በነገራችን ላይ የነ ሩታና የነ አብርሽ ነገር እኮ ነው። አይታችሁ ከሆነ በመሀል ዲፈረንሱ ምንድን ነው? የሀይሚና የአብርሽና የሩታ ትክክለኛ አይደል የሆነ ልጅ ነው ያላቸው። ሄርሜላ ከገባሽ በኋላ ኦቨር ነው ቪው ራሱ የሚታየው አይታችሁ ከሆነ ማለት ነውና ምንም ልዩነት የለውም የሀይሚና የብሩኬ ጉዳይ ማለት ነው። እና ምንድላችሁ ፈልጌ ነው ቋጩልን በቃ ወይ ዲኤንኤውን አስመርምራችሁ የብሩኬን ልጅ እንዳልሆነች አረጋግጡልን። ወይም ደግሞ እዩ ራሷን ችላ ትኑር። እናንተ ራቅ ብላችሁ ከዩ ራሳችሁን ችላችሁ ተጋጫችሁን በፍቅር መጣችሁ ኑልን ማለት ነው። የአብዛኛው ተመልካች ይሄ ነው ምኞቱ ማለት ነው። እና በቃ አንድ አይነት ሲሆን ተመልካች እንትን ብሎታል። አሁን ከምር አንዳንዶቻችሁ ደግሞ ወይኔ አሁንም የምታለቅሷል ልጆች አላችሁ። ግርም የምትሉኝ አልገባችሁም እንዲህ ቤተሰቦች። እኔ አሁንስ በቃ በጥቅሉ ያው እኛ ላይ ነው ለእኛ ነው እንጂ እነሱ ሪል ይኸው ብሩኬም እዛችሁ ቁጭ ብሎ ነው። በተለይ ዛሬ እንግዲህ በጣም ይገርማል። ዋናው ግን ምንም ይስሩ ሀይሚና ብሩኬ እንዳይለያዩ ነው በቃ የኛ ምኞታችን ማለት ነው። እና ምን ልላችሁ ፈልጌ ነው አሁን እዩ በቃ በጥቅሉ ወዲያ ወዲህ የማይል መልስ ብሩኬን ካልሰጠሽኝ ፍቅቅ ብዬ ቤት ቁልፍም ተቀብዬ ቤት ተከራይቼ አልቀመጥም ነው። ሀሰን ደግሞ እዩ አብራ ከእናንተ ጋር እንድትኖር አልፈልግም ነው። ምክንያቱም ነገ ወዲያ የሆነ ነገር አድርጋ ብሩኬ እንድትወስደው ትችላለች። አዎ አንድ ሰው እኮ ፍቅረኛችሁን ድራማ ላይም ታያላችሁ አይደለም? በተለይ በመጥፎ መንገድ ሲመጣባችሁ ምንም አድርጎ ማግኘት የሚፈልገውን ሰው ያገኛል ማለት ነው። ስለዚህ የሀሰንን ደግፌዋለሁ ማለት ብሩኬን ከሷ መሀል ብሩኬን እንድትጠላ ወይም ደግሞ ብሩኬን ማንቋሸሽ የብሩኬ ስራ ትክክል እንዳልሆነ መናገሩ ስህተት ቢሆንም ስለ እዩ ጉዳይ ግን እዩ አብራ መኖር የለባትም በሚለው በጣም እስማማለሁ። ምክንያቱም ሁለተኛም ልጅ ልትወልድበት ትችላለህ። ምን ይታወቃል? አስባችሁታል? ግን እንግዲህ እዩ አብራ የበፊት ውሽማው ወይም የደቀለባት የአንድ ቀን ድጋሜ ብታገኙ በጣም ነው የምትጠቀመው። እንዴ ለምን አትጠቀመው? ስለዚህ እደግፈዋለሁ ሀሰን ያለውን ግን ደግሞ ብሩኬ ወንድሜ ነው ብለህ ለሀይሚ እንድትጠላው መጥፎ እንትኖችን መናገር የለብህም ለሷ። ምክንያቱም እኔ ምን ላድርግ እወደዋለሁ፣ አፈቅረዋለሁ። ስለዚህ ሁሉን ነገር ደግሞ ለሱ ብዬ ተቀብየዋለሁ። ስለዚህ እምቢ ብላው እኔ እምቢ ብዬ ብርቀው ይህን ነው እሷ የምትፈልገው። ደግሞ ይህን ነገር ደግሞ እንድትፈልገው እንድደርስበት ወይም ደግሞ ብሩኬን ከኔ መንጥቃ እንድትወስድብኝ ስለማልፈልግ ነው ሁሉን ነገር ማለት በጣም ከመጠን በላይ ሆኖ ነው ትግስቱን ራሱ መቋቋም እስከሚያቅተኝ ድረስ ነው ለሱ ብዬ ሁሉን ነገር እሺ የምለው ብላለች ማለት ነው። ምክንያቱም ስለማፈቅረው ነው ብላለች። ስለዚህ እንግዲህ እዩም ተስፋ ልትቆርጥ አልቻለችም። ሁሌም ጭቅጭቅ ነው በቃ አንድ አይነት በቃ አልፈልግም፣ ምንም ነገር አድርጉልኝ አልፈልግም፣
የምፈልገው የልጄን አባት ብቻ ነው። የልጄን አባት ካልሰጠሽኝ ከኔ ጋር ምንም አይነት ነገር የለሽም፣ አትጨቃጨቂ ነው እሷ የእሷ ሀይሚ ማለት ነው። እሷ ደግሞ ብሩኬን አልሰጥሽም፣ በቃ አያፈቅርሽም፣ አይወድሽም። ዝም ብለሽ የራሽን ህይወት ኑሪ። እስከ መቼ በአንድ ቀን ስህተት ሰው የሰው ህይወት እንዴት እስከ መቼ ድረስ ስትበጠብሽ ትኖሪያለሽ? በቃ ድንገት የተፈጠረ ነገር ነው። ልጅ ተፈጠረ፣ አለቀ ጉዳዩ። አሁን ግን ራሽን ችለሽ ቢያንስ ከበፊቱ ከተከራየችበት ሻል ያለ ነው። አንድ መኝታ ቤት፣ ጽድት ያለ ሽንት ቤት፣ ሻወር ቤት ምናምን አለው። ሶ ፏ ብለሽ ኑሪ ልጅሽን እያሳደግሽ። እምብዬው አልፈልግም። ምን ለምን አፓርትመንት ማለት ምን ጂ ፕላስ ምን ያላቅም አይሆንም፣ አልፈልግም። እኔ የምፈልገው ምንድነው ቀጥታ ብሩኬን ነው። ስለዚህ ቤትሽ እንደፈለግሽ መሆን ማድረግ ትችያለሽ ብላታለች፣ መልስ ሰጥታታለች ማለት ነው። እና ለማንኛውም ግን ምንላችሁ ፈልጌ ነው በቃ እኔ እንደራሴ በብዛት ተመልካችም ያለው ይህን ነገር በቃ ጨርሱልን ነው። ይህን ነገር ዲኤንኤ ማስመርመራችሁ የብሩኬ ልጅ እንዳልሆነ ማረጋግጣችሁ ከዩ ጋር መጨረስ ይችላል ወይ? በቃ በነገራችን ላይ ማቋጨት ከፈለጉ ማለት ነው በብዛት ተመልካች ዲኤንኤ ይመርመርልን የሚለውን በቃ ድጋሚ ዲኤንኤ እናስመርምርና በቃ እስኪ እንወቀው የሚለውን አስመርምረው ለተመልካችም በቃ እስከዛሬ ስትጫወተባቸው እንደነበረ ነገሩ እውነት ለማድረግ ማለት ነው። ምክንያቱም እነሱ ፕራንክ ነው ብለው አይመጡም። እስካሁን ስንሰራ የነበረው ተመካክረን ነው ብለው አይሉም። በእርግጠኝነት ግን የኔ አስመርምረው መቋጨት ከፈለጉ አዲስ አበባ ላይ እንሂድና ዲኤንኤ እናስመርምር ብለው ወይም ሀይሚ አስመርምሪ ያንተ ልጅ አይደለችም በሚለው ካልሄዱ በስተቀር አሁን በኋላ እስከዛሬ እንደዚህ ሰርተው ወይም ደግሞ አይቋጩትም። ብሩኬ የብሩኬ ልጅ እንዳልሆነች ካልታወቀ መቼም አይቋጭም። ምክንያቱም ልጁ ናታ የሆነ ነገር እንትን ይላቸዋል፣ ያገናኛቸዋል። ስለዚህ ምን ልላችሁ ፈልጌ ነው በቃ ዲኤንኤውን አስመርምረው የብሩኬ ልጅ እንዳልሆነች አሳውቀው በዛው ካልቋጩት መቼም መቋጫ የለውም። በቃ እኛንም እኔ እንጃ አላቅም። በተለይ ይቺ እዩ ግሽግሽግሽ ነው ያደረገችኝ ከምር። እና ምን ልላችሁ ፈልጌ ነው ቤተሰቦቼ፣ ዙሮ እንግዲህ ሀይሚና ብሩኬ እንዳልተጣሉ ወይም እንደማይጣሉ አውቀናል። የሁላችንም ምኞት እንትናችን ይሄ ነው። በቃ የምንፈልገው ነገር ሁሌ የምለዋለሁ ደጋግሜ፣ ግን በቃ በምን ኬዝ ከዚህ እንደሚወጡ እንደሚቋጩት አላቅም። ራሳቸው ያውቃሉ። ብቻ እንግዲህ እስከ መቼ ድረስ እንደሚሄድም ራሱ አላቅም። ብቻ እንግዲህ ይመቻችሁ ቤተሰብ። ሀሰን ግን አሁንም የምታስተካክላቸው ነገሮች አሉ በነገራችን ላይ ማለት ነው። ይመቻችሁ ቤተሰብ። መልካም አዳር። ባይ ባይ።